ስጦታ ገዝቶ የሚሰጠው። እናንተ እኮ ሰው ለማስገደል እኮ ገንዘብ ስታዋጡ ስታሰባስቡ የነበራችሁ ዘረኞች አሁን ምን ይሁን ነው የምትሉት? ዘረኝነቱ ጠፋ። እና አብርሽና ሩታን የሚወዱት አንድ አይነት ብሔር አይደለም። ድፍን ኢትዮጵያ ነው አብርሽና ሩታን የሚወዷቸው። ድፍን ኢትዮጵያ ከኦሮሞ ብትሉ ከአማራ፣ ከትግሬ፣ ከጉራጌ፣ ከእያንዳንዱ ከደቡቡ ከምኑ እያንዳንዱ ነው የሚወዳቸው። አንድ ዘረኛ የለም። እና አብርሽና እነ ሩታን ተከታይ አንድ ዘረኛ የለም። ቋንቋቸውን ራሱ አያውቁም። በአማርኛ ነው እንደምንም ብለው የሚግባቡት በአማርኛ ነው። ስለዚህ እነዚህን ልጆች በምን ምክንያት ልጥላቸው? እስኪ ንገሩኝ። ምክንያት ብቻ ንገሩኝ። እስኪ የምትቃወሙ ሰዎች ግቡና ምክንያቱን ንገሩኝ። የምትጠሉበትን ምክንያት፣ እኔ ደግሞ የማልደግፍበትን ምክንያት ንገሩኝ። ምን አጠፉ? እኔ እውነት ከዚህ በፊት አብርሽ ሩታ ምናምን ብዬ አላቅም፣ ግን አልጠላቸውም። አንድ ምክንያት የለኝም። ለምን እጠላቸዋለሁ? ለምን? ምን ስላረጉ? ስለሰሩ? ስማርት ስለሆኑ? ተሽለው ስለተገኙ ነው የምጠላቸው? ለምን? ወጣት ናቸው፣ ይስሩ። እንደውም እኔ እነሱን አይቼ እንዴት ነው መስራት ያለብኝ፣ እንዴት ነው መለወጥ ያለብኝ፣ ማሰብ ያለብኝ ያንን ነው። ቁጭ ብላችሁ ኝኝኝኝኝኝ እያላችሁ እንደዚህ የሰው ነገር ነጭ መልበሳቸው እንደዚህ ግብግብ አድርጓቸዋል። በተለይ ይሄ ቀሚስ ምንድነው ይሄ ቬሎ ቀሚስ መልበሷማ በጣም በቃ። ኮፒ ሊንክ አድርጉልኝ ፕሮፋይሌን ጋይስ፣ ከጧት ጀምሮ ማለት ነው። ሀታ በዋትስአፕ በኢንቦክስ የሚጻፍልኝ ጽሁፍ በጣም የሚገርም ነው። እኔ ሰው መውደድ ይሄን ያህል የሚያንገበግብ ከሆነ ሰው እየወደድኩኝ፣ እናንተ ደግሞ ጥሉኝ፣ ችግር የለውም። ኮፒ ሊንክ አድርጉልኝ ፕሮፋይሌን፣ ኮፒ ሊንክ አድርጉልኝ፣ ላይቭን ኮፒ ሊንክ አድርጉልኝ። ቢካዝ ሪፖርት እያጣጡኝ ነው። ቲክታክ ቢዘጋ በሌላ ቲክታክ እመጣለሁ፣ ምንም ችግር የለውም። ማስረጃ እንኳን እኮ ሀዩ ማስረጃ እንኳን የላቸውም። ምን የሆነ ቤት ገብቼ ማስረጃችሁ ምንድነው ስላቸው ምን ቢሉ ጥሩ ነው? ክርስቲያን ናቸው ምናምን በዚህ በጾም ምድር እንዴት ሰርግ ይሰርጋል? ለሱ ምን አገባችሁ? የሚጠየቁት እነሱ ናቸው። በፈጣሪ በኩል የሚጠየቁበት እነሱ ነው የሚጠየቁት እንጂ ሁለት ደግሞ ለሚመጡት ለፎቶ ፕሮግራም ነው የመጡት እነዚህ ሰዎች። ተረጋጉ፣ ጥሩ አይደለም። ማስረጃ ካላችሁ ሌላ ነገር እንደዚህ አድርገዋል ብሎ የሚያመጣ ማስረጃ ካላችሁ ይዛችሁ ነው ብለን ስናወራቸው እንኳን ማይረዱ ሰዎች ናቸው፣ ማይረዱ በጎች ናቸው። ወላይ ይህንን ሰው የመዳም ቅመሞች የሚሰድቡት እነሱ ዝም ብለው ያልሆነ ነገር። አቤት ድምፅህን ከፍ አድርግ ወልዩ። ማሜ ጨረስ? ይሰማል። እና አሁን ማስረጃ ላይ ምናምን የሚሉት አታስገባቸው። ምንም አይነት ማስረጃም ስለሌላቸው ቤቱ ብቻ ገብተው ወይም ለመሳደብ ያው የእውቀታቸው ያህል ተሳድበው ለመውጣት ያህል እንጂ ምንም አይነት ያላቸው ማስረጃ የለም። እና ማንም ይበድ ማስረጃ ይዘው ከመጡ እነሱ የለመኑበት እርዳታ ያሰባሰቡበት እርዱኝ ብለው ያስቀመጡት ነገር ካለ እኛም ጭምር እንረግጣቸዋለን፣ ችግር የለብንም። ነገር ግን ማንንም መለመን አይችሉም። አይደለም ምስኪንን እየረዱ እኔ ረግጣቸዋለሁ። እርዱኝ ብሎ የአብርሃምን ድምፅ ካመጡ አመት ከ7 ወር የደገፍኩትን አፍርበታለሁ። እነሱ ካመጡ እኔ አፍርበታለሁ። እኔ ልፈርበት። አብርሃም ደግፉኝ ወይ እንደዚህ አድርጉልኝ ይሄ ስጡኝ ብሎ የአብርሃም ቦይስ ይዞ የመጣ ሰው ይሄው በእናንተ ፊት እኔ አፍርበታለሁ። እግዚአብሔርን ነው የምላችሁ። ወጥቼ እኔ ራሴ ይቅርታ ካውን ለደገፍኩት ሁሉ ብዬ አመት ከ7 ወር ለደገፍኩት ይቅርታ ጠይቃችኋል። እናንተ እውነት አብርሃም ብር አዋጡልኝ ብሎ ካላችሁ ማለት ነው ሰርግ ደግሱልኝ፣ ብር ስጡኝ፣ ዱባይ መጥቻለሁ፣ ሰርግ ደግሱ። አዎ ወይ ልንገርህ፣ ሊቭ ላይ መጣ የምትወዱኝ የምትደግፉኝ እስካሁን አድናቂዎቼ መምጣት የምችሉ ልጆች እንድትገኙ እፈልጋለሁ። ከአድናቂዎቼ ጎን መሆን እፈልጋለሁ። ይሄ ምን ወንጀል አለው? ምን ወንጀል ሰራ? ምንም ወንጀል የለውም። ማንም ይኸውልሽ፣ ማንኛውም ሰው ሲሄድ ተራም አርቲስት ሲሄድ ምንም ትምህርት የሌለው ለራሱ ብቻም የሚኖር አርቲስት ሲሄድ ማንኛውም ሰው ሊዝናና መድረክ ይሄዳል። ይሄ ማለት ንግስት ቆይ አንዴ ወሌ ንግስት የተጠቀምሽውን ፎቶ እንደዚህ እንደ እንትና መቀመጥ ትቻለሽ። እንደ ምህረት የተጠቀምሽውን ፎቶ በትልቁ አርጊው ማሬ። ያረግሽው ፎቶ ስለሚያምር በግሪን ስክሪን አርገሽ አተልቂው። እሺ ግሪን ስክሪን አርገሽ ይቃጠሉ እያዩ ማለት ነው። ለዚህ ወግ ለይሄንን ወግ እኮ የታደለ ሰው ብቻ ነው። የእውነቴን ነው የምላችሁ። እኔ ሁልሽም
በእንደዚህ አይነት ወግ ብትዳሩ ደስ ይለኛል። እኔ ማንም ችግር የለብኝም። ምን አሉ መሰለሽ መጀመሪያ ለስራ ተገናኙ፣ ለድራማ ነው ለስራ ነው ለድራማ ነው ሲባል ይሁን ብለን እኛ እሺ አልናቸው። እናንተ ጅሎች፣ እናንተ ድራማ እየሰሩባችሁ ነው፣ መቼም አይጋቡም ሲሉ ተጋቡ፣ አሳዩአቸው። ከዚህ በላይ ምን ያርጓቸው? በቃ ተጋቡ፣ አሳዩአቸው። እኛ ጅል ነን። እሺ ጅልነታችን ይዘን እንቀመጥ፣ ፋርነታችን ይዘን እንቀመጥ። እኛ አትነካኩን ብለናል። እውነት ከነካኩን ደግሞ አዩቲ ይሄ ቲክቶክ ድብልቅልቋን የሚወጣው እኛ እያመጣን አፈር ከድሜ የምናስበላችሁ። ግን እኛ አሁን ላይ በቃ አብርሃምም ተው፣ እኔን የምትወዱኝ እኔ ተሳዳቢ ደጋፊ የለኝም በሚለው ነው። እኔ ተሳዳቢ ደጋፊ የለኝም፣ ተሳዳቢ አድናቂ የለኝም ስለሚል ነው እንጂ እኛ ለእናንተ የምናንስ ሰዎች አይደለንም። እያንዳንድሽን አንጥተን አፈር ከድሜ የምናስበላችሁ ማለት ነው። እያንዳንዳችሁ እናቃችኋለን። ደግሞ እስከ ጉድጉዳችሁ ነው የምናወጣችሁ። ግን እኛ ተሳዳቢ ደጋፊ አይደለንም። ሰው መውደድ በዚህ ልክ ያሰድባል። ሰው ማድነቅ በዚህ ልክ ያሰድባል። በዚህ ልክ ሂዱ ፓንት ግዙ እንዴ! እኛ ቆጠራችሁልን። ለእናትሽ ጫማ ግዢ፣ ለእናትሽ ምን ግዢ። ለእናቴን ምን ያህል ስረዳ እንደነበር እናቴን እዚህ ጋር ቲክቶክ ላይ ላምጣላችሁ፣ አምጥቼ ላሳያችሁ። ምንኛንን ቪዛ አውጥተንላችሁ ትኬት ቆርጠንላችሁ ያመጣናችሁ አላችሁን እኮ። እኛንን ምን መራችሁ፣ እኛንን ደሞዛችን ተቆጣጣሪ፣ እኛንን ያመጣናችሁ፣ እኛንን የእናንተ ስጦታ አላችሁ። እናንተ ስትሰጡ አይታያችሁም። አንበሳ ስታወርዱ ጌም ቀጠሮ ይዛችሁ ስትጫወቱ እሱ አይታያችሁም። እናንተ ጌም ቀጠሮ ይዛችሁ አገር ሰብስባችሁ በዘር የቡድን እየሰራችሁ ጌም ስትጫወቱ እሱ አይታያችሁም። ቡድን እየከፋፈላችሁ የማንዘር እያላችሁ በጌም እንኳን በዘር ነው የምትጫወቱት እኮ እናንተ። ጌም እንኳን በዘር ነው የምትጫወቱት። በማንዘር አሸነፈ ብላችሁ ጌም የምትጫወቱት እዚህ ቲክቶክ ላይ በግሩፕ። ለምን ልጆቹ በተነሳሽነት አንበሳ እንዲገዙላችሁ፣ አንበሳ እንዲያወርድላችሁ። አንበሳው ብር አይደል እንዴ? ነፃ ነው ወይ የሚመጣው? ቲክቶክ ጊፍት ይሰጣል? አንበሳ አይሰጥም። በብር ነው ገዝቼ የምሰጣችሁ። ግን እንደዚህ ኮምፕሌንሳችሁ አይቻል። ቅድም ስራ ላይ ስለነበርኩ ነው እንጂ አንድ ሰው እኔ መረጃ አለኝ ሲል ነበረ። አዲስ የሚል መሰለኝ። ስቢያት አትገባም። ከአንድም ሁለት የስቢያት አለ። አትገባም። ውሸቷን ነው። ገብቻለሁ። ኦኬ ገብተሃል። እሺ አውራ። እሺ ከስድብ ውጪ በቂ ማስረጃ እኔ በማስረጃ የለም። በማስረጃ ነው። አብርሽ ማን ነው? ማን ነው? አብርሽ ማን ነው? ሳታውቀው ነው እንደገባኸው? ንገሪኝና ማስረጃ ለኝ ያልኩሽ። ምን ነው ንገሪኝና፣ እንደ አንተ ሳታውቅ ነው እንደገባኸው? ገስት ንገረኝ እስኪ። አውቄ ነው እንጂ አውቄ ነው የገባው። ሙሽሮች ነገር ምን አይነት ጥያቄ ነው የምትጠይቀኝ? አብርሽ ማን ነው ማለት ምን ማለት ነው? ማስረጃ አለኝ እኮ። ማስረጃህን ተናገር መጀመሪያ። የምታንጠቀጥቀውን ነገር ትንሽ ያዛርግና ማስረጃህን ተናገር። እሺ አንድ ቡሬ ልሳምና መልስ ይገባሉ። አረሚ ስብ ነገር ይሳበክ የረዛ ሺሻፊ ወድቃህን ይሳበክ። ወረኛ አትስደቢ ማሪ። እዚህ ያየፋደ እነዚህ አይነት ጅሎች ናቸው። የምርት ገርማ ማስረጃ አለኝ ብሎ ገባ፣ ግን ሺሻውን ነው የሚያንጠቀጥቀው። ማስረጃ ያላችሁ የምትቃወሙ አብርሽና ሩታን የምትቃወሙ በማስረጃ የምታወሩ ካላችሁ አንድ ቁጥር ጻፉልኝ ላስገባችሁ። በማውራት እንግባባለን አይደል ጋይስ? በማውራት እንግባባለን። ወላሂ ሳልፈልግ አሳቀኝ። አይገርምም? ሀዩ ዛሬ ወላሂ ከአንቺ ቤት ከወጣው በኋላ ማለት ነው ብሬክ ላይ ራሱ ሆኜ ኔትወርክ ዋይፋይ ላይፍ ገብቼ ኔትወርክ ሲያስቸግረኝ እንዳለ የሚመጣልኝ የነሱ ነው። አየው ምንድነው ጉዱ? እሺ ቆይ የሆነ መረጃ ፍንጭ ስጡኝ። እሺ ምንድነው? አሁን ሩታ ጠየቁሽ አይደል? በስነ ስርዓት መለሽ ሁሉን ነገር ምንም ሳትይ እዚች ጋር እንዳለ ኖርማል ነገር ነው። ትክክል እናንተ ለነሱ ያደገፋችሁት ያደረጋችሁትን ነገር አሁን ማየት እንፈልጋለን። በቃ ማስረጃ ወይም ከነሱ አንደበት እርዱኝ ብር ላኩልኝ እያሉ የመዳም ቆሞችን ብር እየበዘበዙ ከሆነ ያንን ማስረጃም ጦኔ ወላሂ ላዚም ማንም ፌቨር ስለሆነ ስላልሆነ አይደለም። ግን ሰው ሁሉ ሲናገር ሀቅ ይዞ ይናገር። ወላሂ ነው እንዴ? እኔ ግራ ገባኝ። ዛሬ ቀኑ ሙሉ ቲክቶክ እንዳለ ይሄ ነው የሞላው፣ እንዳለ በቃ ይሄ ርዕስ ነው የሞላው። የምሬን ነው የምላችሁ። ስለዚህ አሁን ነገሩም እንዲበር ሁሉም ነገር ወደ ቦታው እንዲመለስ አሁን ማስረጃ ይዛችሁ ነው። የምሬን ነው የምላችሁ።
እስኪ ሙና ማስረጃ አለኝ ብላን የገባችሁ እና አዳምጣት እስኪ ሙና። ሰላም ነው፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? አለን። ተቃዋሚ ነሽ የአብርሽና የሩታ? ኧረ እኔ አይደለሁም። እኔ ምናምን ብለሽ ነው የገባሽው። ማስረጃ ያላችሁ ብዬ ስል እኔ ብለሽ ነው የገባሽው። አይ እኔ የለኝም ምንም ማስረጃ። እና ለምን ነበረ ገስት መግባት የፈለግሽው? ማለቴ እኔ አያችሁ ማናችሁም ብትሆኑ ስድብ እንጂ ማስረጃ የላችሁም ለምትናገሩት ነገር ማለት ነው። ስለዚህ የዛሬ አመት ለብቻችሁ በቃ ስትራገጡ ነበር። ዘንድሮ ደግሞ እናንተ ተቃዋሚዎች እንዳላችሁ ሁሉ ደጋፊም አለሽ። ብቻቸውን አይደሉም እነ ሩታና አብርሽ። ስትደግፉም ስትቃወሙም በምክንያት መሆን አለበት። እኔ ለምንድን ነው የምደግፋቸው? ጥሩ ነገር ነው የማየው። ወጣት ናቸው፣ ፍቅር ስላስተማሩ፣ ዘረኝነት ስለማያውቁ፣ ሃይማኖት ከሃይማኖት ስለማያባሉ፣ በቃ ወጣት ሆነው የስራ ሰዎች ስለሆኑ ነው የምወዳቸው፣ የማከብራቸውም ለዛ ነው። አምጡ ማስረጃውን አምጡ። አሁን የምሬን ነው የምላችሁ ሀዩ ማለት ነው። እነሱ ላይ ማስረጃ ብትሰጧት እዚህ ጋር ቁጭ የሆነ እነሱ ላይ ስህተት ብታገኝ ወላሂ ከእናንተ የበለጠ ነው ከፍ ዝቅ የምታደርጋቸው። እኔም ቢሆን ማለት ነው የምሬን ነው የምላችሁ። ግን ማንንም ሰው ምንም ስህተት ሳላይበት የሆነ ማስረጃ ሳላይ ዝም ብዬ ሰው ልጅ ላይ ተነስቼ ሆይ አለለም። ይሄ ጅልነት ነው። እነዚህ ልጆች አሁን እነዚህ የመዳም ቅመሞች የምትሏቸው ግሩፕ ፈጥረው ብር ረዱ፣ ላኩ፣ ደገፏቸው። ቲቪ የተገዛው በእነሱ ነው። ፍሪጅ የተገዛው በእነሱ ነው። በቃ እኔ ዛሬ ያላየሁት ቪዲዮ የለም። አኡዝ ቢላሂ ምሽጣሩ ይሄ ሁሉ ነገር ካደረጉ እነሱ ናቸው ያደረጋችሁት። ማስረጃ ይዛችሁ ነው እንዴ? ሰው የሰውን ስም ዝም ብሎ ያጠፋል እንዴ? አሁን ሁሉም የመዳም ቅመም በግ ነው ማለት ነው? አይደለም እኮ ጊዜ ጥሎን ነው። ችግር ነው እኮ እስኪ ያልፋል ብለን ነው አንገታችን ደፍተን የምንሰራው። ስለዚህ ዝም ብሎ ተከታይ ያለኝ ተብሎ ዝም ብሎ የሆነ ነገር አይወራም። ወይም ላይቫችሁን ከፍታችሁ ትቀመጡ ብዙ ቪው ሰው ቁጭ ብሏል ብላችሁ አይደለም ያፋችሁን የምትከፍቱት አይደለም። እኔ ወላሂ ያልኳችሁ ከዚህ በፊት አይታችኋል። ሀቢባ ስህተት ስትሰራ ፎቶ አለጥፌ ሰርቻለሁ ቪዲዮ። ማንንም አልሰራም። ሰው ፌመስ ስለሆነ ስላልሆነ አይደለም። የሰው ልጅ ሲሳሳት ተሳስተሃል እላለሁ። በቃ ትክክል ሲሰራ እደግፈዋለሁ። ሲሳሳት ተሳሳተ እላለሁ። እነዚህ ልጆችም ከተሳሳቱ እርግጠኛ ነኝ የመጀመሪያ እኮ ማለት ነው ጠላት የሚሆኑባቸው እነዚህ የሚደግፏቸው ልጆች የሚያደንቋቸው ልጆች ናቸው እኮ እነሱ ላይ ስህተት ከተገኘ ማለት ነው። እናንተ ብቻ በማስረጃ አውሩ። ዝም ብሎ የሰው ልጅ ደስተኛ ስለሆነ ብቻ አይደለም። የምር ነው የምላችሁ። ስህተት ስትይ እንኳን ይሄ አይደለም እግዚአብሔር ያልሆነ ቪዲዮ እንኳን ሲሰሩ ወተን የምንናገራቸው ስህተት ሰራችሁ ብለን ማለት ነው። እንኳን ከሰው ላይ ብር ተቀብሎ አይደለም እግዚአብሔር ምስክሬ ነው የምልሽ። ያልሆነ ቪዲዮ እንኳን ሲሰሩ እንዴት ያልሆነ ቪዲዮ ትሰራላችሁ? ይሄ ምንድነው የሚያስተምረን ብለን ተቋሙ የምናቀርበው እኛው ደጋፊዎች ነን። እንኳን በእንደዚህ አይነት በወደቀና በረከሰ ነገር አይደለም ማለት ነው። እኛ ቪዲዮ እንኳን ተሳስቷል ነው የምንለው። ግን እናንተ አንድ ማስረጃ ይኸው አዩቲ ከጧት ጀምራ ነጁና ሀዩ እየጮሁ ነው። ማስረጃችሁን ይዛችሁ ቅረቡ ተባላችሁ እኮ። ኑ ተሟገቱን እንመልስላችኋለን። እንዳለ ኮሜንት ላይ ከሚሳደብ ውጪ አሁን ከገረድ ምን ይጠበቃል አለ። አብርሽና ሩታን ገረዶች ብቻ አይደሉም የሚደግፉት፣ አሜሪካ ያሉትም ይደግፋሉ፣ ኢሮፕ ያሉትም ይደግፋሉ። ፍቅርን በእናንተ ነው ያየነው። ወጣት ሆናችሁ ፍቅርን አስተማራችሁን፣ የፍቅርን ጣዕምና ትርጉም አስተማራችን ብለው ከአሜሪካ ከኢሮፕ ከተለያየ ሀገር ነው አብርሽንና ሩታን የሚደግፉት። እናንተ ፍቅር የማይገባችሁ ፍቅር የማታውቁ አውሬዎች ደነዞች፣ እውነቴን ነው የምላችሁ። አብርሽና ሩታን የሚጠላው ፍቅር ምን ማለት እንደሆነ የማያውቅ ሁል ጊዜ የጸብ ሜዳ ላይ የሚገኝ ጥላቻን እየተማረ ያደገ ስዳደግ ነው እንጂ ሌላ ምንም ምክንያት የላችሁ። አንድ ምክንያት የላችሁ። አንድ ምክንያት የላችሁ። ከአውሮፓ የሚመጣሉ ከአሜሪካ የሚመጣሉ ምን ልትሆኑ እንደሆነ እናያለን። ፕሮግራሙ ላይ አንድ ጥያቄ ልጠይቅሽ ማለት ነው። አሁን ለምሳሌ አንቺ የሀቢባ ፎቶ አረግሽ ማለት አሁን ለሷ ያረደሽ ማለት ነው? እኔ አልረዳሁም። ስለምወዳት ነው ፎሎ እንድትደረግ ከጎኗ ለመቆም ነው የምናደርገው። አብርሽና ሩታ የብር ችግር ቢኖሩ ማለት ነው ለብዙ ሰዎች ዩቱብ ከፍቶ አይሰጡም ነበር። እነሱም ዩቱብ ከፍቶ ለብዙዎቹ ሰጥቶ ብዙዎቹ ናቸው እየሰሩ ያሉ ማለት ነው። ለምንድን ነው ያዳጉ ማይታያቸው ማለት ነው?
አብሬሽና ሩታ የምንወደው በሌላ ስለሰጠን ወይ ስላደረጉን ነገር ሳይሆን ለሰው መልካም ነገር ስለሚሰሩ ነው እኛ እነሱ የምንወዳቸው ማለት ነው። ግን ለምንድን ነው ሰው እንደዚህ የሚሆን ማለት ነው? አብሬሽ የብር ችግር አለብን ብሎ እነሱ ወጥቶ የተናገሩ ቀን አለ? የብር ችግር ቢኖራችሁ በሌላ ስም ሌላ ዩቱብ ከፍተው አይሰሩም ነበር? እኔ እኮ የሚገርመኝ ግን ማለት ነው ለምንድን ነው የእነሱ ስም ብቻ ለእነሱ የሚታያቸው? የብር ችግር ቢኖር እኮ እስኪ አስብ። ቆይ አሁን ለምሳሌ በአብሬሽና በሩታ ስም ብዙዎቹ ቻናል ከፍቶ የዩቲዩብ 20,000 የደረሱ አለ፣ 50,000 የደረሱ አሉ። እስኪ አሁን ማራናታ ማለት ነው ደደቦች አልሽ። ነይ እስኪ ላስገባሽና እስኪ በመነጋገር የምታምኝ ከሆነ ልሳብሽ። አንዳችሁ አንድ ሰው ይውረድልኝ። ቢዚ የሆነ ሰው በስራ ቢዚ የሆነ ሰው አንድ ሰው ይውረድልኝ። ቦታ ልቀቁልኝ። አንድ ሰው ቢዚ ናት። ጣፋጭ አውርጃተኛ ልጅ ናት። እሺ ወረደች። እስኪ ማናት ማራናታ ደደቦች ብላለችና እስኪ ትግባና በጥሩ ነገር መነጋገር የምችል ከሆነ ልሳባት። እስከ ስድብ እስኪ ውጡ፣ ከስድብ ውጡ። እስኪ ከስድብ ውጡ። እናንተ ከኛ ከተሻላችሁ ከኛ ከደጋፊዎቹ ከተሻላችሁ እስኪ ከስድብ ውጡና በጥሩ ንግግር በልጣችሁ አሳዩን። በጥሩ ንግግር ይሄው ስቢያት አለው ግን አትገባም። አቅም የላትማ። እንደዚህ የመሳደብ ነው እንጂ የመነጋገር አቅም የላት። ወለ አሁን የሚሳደቡ ሰዎች እኮ እየገለጹ ያሉት ስላንቺ ማንነት ስለና አብሬሽ ማንነት ሳይሆን ስለራሳቸው ቤተሰብ ማንነት ስለራሳቸው ዕውቀት እኮ ነው የሚገልጹት። አሁን ደደብ የሚል ሰው ከራሱ ደደብ እንደሆነ እየገለጸልሽ እንጂ አንቺና እኔን እንደሰደበ መቁጠር የለብሽም። ለማን ጊዜሽም ማለት ነው። ስለዚህ እኛ አሁን ይሄ ሁሉ ሰው የና አብሬሽ ደጋፊ የሰርጋቸው ጉዳይ በጣም ታሪካዊ የሚሆን ሰርግ እንዲሆን ማድረግ እንጂ እና ለእንደዚህ አይነት እየመጡ ባፋቸውን ለሚከፍቱ ሰዎች እኮ ጊዜም ሰጥቶ መነታረክ አያስፈልግም። ለምን ማስረጃም የላቸውም። ተበላው ብሎ የወቀሰ የለም፣ ተበላው ብሎ ቪዲዮ ሰራ የለም፣ እነሱ ብር ወሰዱብኝ ብሎ ፍትህ ጠይቁልኝ ያለ የለም። ገብተሻል? በፍርድ ቤት ጥያቄ ያቀለበ የለም። ሀቢባ ቤት እኮ ሰው የሚሄደው ተጎዳው፣ ተዘረፍኩ፣ ደላላ ብሬን በላኝ፣ መዳም እንዲያረገችኝ ብለው ነው። አሁን እኛ ክስ የምናቀርበው ወይም ፍትህ የምንጠይቀው አብሬሽና ሩታ ብር በልተውናል እና መዳም ቤት ሆነን እነሱ ብር ዘርፈውናል የሚል ከሳሽ ካለ ምላሽ መስጠት ይቻላል። ነገር ግን ትክክለኛ ከሳሽ ሳይመጣ ማስረጃ ያለው ሳይመጣ እንደው አጀንዳ አድርገን እንደዚህ አይነት ወረኞች ገረድ የሚሉት ራሳቸው ገረድ ሆነው ዶማ የሆነው ራሳቸውን ዶማ ሆነው ለሚያወሩት ጥያቄ ምላሽ መስጠት በራሱ ጊዜን ማባከን ነው ብዬ ማስበው ማለት ነው። እኛ አሁን ያለው ነገር ምንድነው? ዱባይ ላይ ድምቅ ያለ ሰርግ እንዲያሳልፉ በዱባይ መንግስት እንኳን መብታቸው ተከብሮ ሴኩሪቲ ተደግፎላቸው እና እንደዚህ አይነት ሸረኞችና መቀኞች እንዳይገቡ ተፈትሸው ነው መግባት አለባቸው። ሲገቡ እንኳን ደጋፊ ነኝ ብለው አይደለም መግባት አለባቸው። በጣም የና አብሬሽ ደጋፊ ስለመሆናቸው ብዙ ማስረጃ ተጠይቆ ነው መድረክ መግባት ያለባቸው። ማንኛውም ሰው ሲገባ ዝም ብሎ ማስገባት አይደለም። ስለዚህ ከየትም ከአሜሪካም ከካናዳም ከጀርመንም ለነሱ ሰርግ ለመታደም ይመጣል። ነገር ግን ይሄ ቅናት ነው። ብዙዎቹ እኮ እየሄደ እነ ሳሪቾ ቤት ሄዱ፣ ሌሎች ቤት ሄዱ፣ ወርቅ እየገዛችሁ ጫማ እየገዛችሁ ልብስ እየገዛችሁ እየሰጣችሁ ነበርኩ። ያኔ ግን አንድ ተቃዋሚ የለም። እኔ አላወራም። ለምን እንደው ታውቃላችሁ? እና አብሬሽ በዘር አይሰሩም፣ እና አብሬሽ በሃይማኖት አይሰሩም፣ እና አብሬሽ የከሌ ዘርነን ብለው ቪዲዮ ሰርተው አያውቁም፣ እና አብሬሽ በሃይማኖት እንትን ሃይማኖትን ብለው ሰርተው አያውቁም። ግን በጣም መቀኘም እንዳለ አይተነዋል። ከሀቢባ እንኳን ቢጀምር ሀቢባ ማለት ትላንትና በጣም የታፈኑ ሰዎችን ፍትህ እንዲጠይቁና በጣም የሚፈሩ ሴቶችን ደፋር እንዲሆኑ አድርጋለች እንጂ ከዚህ ውጪ የሷን ያህል ደግ ነገር ያልሰራ ሰው የሷን ያህል ጊዜውን ሰጥቶ ለአንድ ሰው ድምጽ መሆን ያልቻለ ሰው ተሰባስበው እንደ በግ የሆነ ቤት ተሰባስበው ሪፖርት እያደረጉ እያዘጉ ያሉት እንጂ ሀቢባ እኮ ሌባ አይደለችም። ሀቢባ እኮ ለጭንቅ የደረሰች ሰው ናት። ሀቢባ እኮ የታመሙ ሰዎችን ያሳከመች ሰው ናት። አንድ ድንጋይ ሳይወረውር አንድ ብር ሳይሰጥ የሚወቅስ ሰው ጤነኛ አይደለም። ሀቢባ በኪሱ አውጥታ ባሰጠን ስንት መቶ ሺህ ቤቶችን አውጥታ አሳክማለች። ስንት መቶ ሺህ ቤትን እንትን ብላ የሰው ህይወትን አድናለች። የስንቶቹ ከመበላት አድናለች። ዛሬ ሀቢባ ሩታ ምናምን እንዴ እነሱ መሆን ስላልቻሉ ነው አዳሚሽ ሚጮህ
ሀቢባ እኮ ትላንትና መጣ በሚሊዮን ፎሎወር ስትገባ አዳሚሽ 5 ዓመት 4 ዓመት ሲንከባለል ኖሮ ጮኸ። እቺ ልጅ ህዝቡን ሰበሰበችብን። እቺ ልጅ እኛ ሊቭ ስንገባ ሰው 10,000 20,000 ሰው የሚሰበሰበው ሀቢባ ቤት ነው። እኛ ታዋቂነታችን እየቀነሰ ነው የሚል አስተሳሰብ ቅናት ስለደፋቸው እንጂ ሀቢባን ከዚህ ውጪ ሰውን አትነካም። ብሔሬ እንትን ነው አትልም፣ ሃይማኖቴ የኔ አትልም፣ አይመለከታቸውም። ስለዚህ ሩታና አብርሽ ይመቻቸው። ሰርጋቸው ባሉት ቃላቸው መሰረት ዱባይ ለማክበር ሄደዋል። አምረዋል፣ አሸብርቀዋል። እነሱን መሆን ያልቻሉ ሰዎች ቀንተዋል። ገና ሊንከባለሉ ይችላሉ። ብዙ ነገሮች ይደረጋል። ብዙ ስጦታዎችም ይመጣሉ በፈቃደኝነት። የዱባይ መንግስት እንዳው እኔ እዛ ሀገር ላይ ቤት ሰጥቶ በክብር እንዳያስቀምጣቸው ነው መፈራው። ባይሆን በሰላም ሰርጋቸውን አድርገው ወደ ኢትዮጵያ እንዲመልሱልን ብታረጉ ጥሩ ነው ብዬ አስባለሁ። እንግዲህ ጨርሻለሁኝ። ቅናተኞች ተንከባለላችሁ ምንም አታመጡም። ሪፖርት ከማድረግ ከማዘጋት እንጂ የሰውን አይምሮ መዝጋት አትችሉ። የሰውን ህሊና መዝጋት አትችሉ። ስለዚህ የናንተ አይምሮ ግሩፕ ፈጥራችሁ ሪፖርት ማድረግ ይሄ ቲክቶክ ዝም ብሎ ሐሳብ የሚቀበል እናንተ ሪፖርት ስላደረጋችሁ የሚያዘጋ ስለሆነ እንጂ እስኪ ወንድናችሁ ታዲያ ዩቲዩብ ሄዳችሁ ለምን አታዘጉ? አቅም ያለው ካለ እውነት እሱ ሌባ ከሆነ አጭበርባሪ ከሆነ ወንድ ሆናችሁ ዩቲዩብ ሄዳችሁ ለምን አዘጉም? ትክክለኛ ስለሆነ ዩቲዩብ ቻናል ግን የኛው ዝም ብሎ ሪፖርት አድርገ ዝም ብሎ መከፈት ዝም ብሎ መዝጋት ስለሚችል እያዘጋችሁ ነው። ስለዚህ ሐሳቤን ጨርሻለሁኝ። ሐሳብ ያለው ልግባ የሚል ትክክለኛ ማስረጃ ካለው እንጂ አታስገቡ። መቀኛ ሁላ ለሌላው ብሔር አትናገሩ። ሌላ ነገር እንድንናገር አታርጉ። ቆይ አንዴ ጋይስ ሞዴሬተር ያላችሁ እኔም ማስገባውን ሰው አትንቀሉብኝ። እሺ ውዶቼ እኔም ማስገባውን ሰው አትንቀሉብኝ። ሃንዬ ተመልሰሽ ግቢ። ይሄውላችሁ አንድ ነገር ልንገራችሁ። እዚህ ጋር እኛ ሰሞኑ በሀቢባ ጉዳይ እየሰራን ነው። ከሀቢባ ጎን እንቆም በሚል የሀቢባ ድሮኖች በሚለው እየሰራን ነው። እዚህ ጋር ደግሞ በብዛት የአብርሽና የሩታ ደጋፊዎችም አላችሁ። አብረን እንድንሰራ ፈልጋለሁ። የሀቡም ደጋፊ የአብርሽና የሩታም ደጋፊ አብረን እንድንሰራ ፈልጋለሁ። ምክንያቱም ሀቢባ ከአንድም 3 አካውንት ተዘግቶባታል። ምን ስላረገች? ሰው ስለረዳች፣ ሕፃን ልጅ ስላሳከመች፣ መልካምነት ስላስተማረች፣ ፍቅር ስላስተማረች፣ ዘረኝነትን ሃይማኖተኝነትን ተቃውማ በፍቅር ስለቆመች 3 አካውንት ተዘግቶባታል። ሩታና አብርሽንም በመጥፎ ነገር አናቅም፣ ሀቢባንም በመጥፎ ነገር አናቅም። ስለዚህ የሀቡም ደጋፊ የአብርሽና የሩታም ደጋፊ አንድ ላይ ሆነን መልካም የሚሰሩትን ሰዎች ማበረታታት፣ ከጎናቸው መቆም፣ ዘረኞችን እነዚህ ሴረኞችን ማጥፋት አለብን። እንድትረዱኝ የምፈልገው ማለት ነው። እንድትረዱኝ የምፈልገው ምንም አይጠበንም ጋይስ። ፍቅር አለን። በፍቅር ሰፋ አድርገን ማሰብ እንችላለን። ማስፋት አእምሮአችንን ካሰፋን ልባችንን ካሰፋን ሁሉ ነገር ሰፊ ነው። ሀቢባንም ሊያጠፋት ነው እና አብርሽን እንኳን ዩቲዩብ ላይ ስለሆነ አገኟቸው። ግን ሀቢባ ለመዳም ቅመሞች የቆመች እውነተኛ ተቆርቋሪ፣ የታመሙ ህጻናትን የምታሳክም ብቻዋን። እርግጠኛ ነኝ የሩታና የአብርሽ ደጋፊ ሆኖ ሀቡን የሚጠላት አለ ብዬ አላምንም። ምክንያቱም ትወዷታላችሁ። የሚጠላ አንድ ነገር የላትም። እና እኔ ማስገባቸውን ልጆች አትንቀሉብኝ። ተቃዋሚም ካለ በንግግር ስድብ ውጭ ከስድብ ውጭ በንግግር የምታምኑ ካላችሁ እየገባችሁ ማውራት ትችላላችሁ። የእነ ሩታና የአብርሽም ደጋፊዎች እየገባችሁ ሀሳብ መስጠት ትችላላችሁ። በእንደዚህ መልኩ እኔ ሁል ጊዜም ታርጌቴ ምን እንደሆነ ታውቃላችሁ? መልካም ከሚሰሩ ሰዎች ጎን መቆም። እኔ ሰው ቤት ነው ያለሁት። ረጅም ሰዓት ቁጭ ብዬ መልካም ስራ መስራት አልችልም። ገባችሁ? የሆነ ሰዓት ላይ ድምጽ ሆናለሁ፣ የሆነ ሰዓት ላይ እናገራለሁ፣ የሆነ ሰዓት ላይ ስራዬን እሰራለሁ። ስለዚህ የሆነ መልካም ስራ መስራት ባልችል እንኳን መልካም ስራ ከሚሰሩ ሰዎች ጎን መቆም አለብኝ፣ ምንም ጥፋት እስካላገኘው ድረስ ማለት ነው። ይህንን አቋሜን እንድትረዱኝ ይፈልጋለሁ እና ኮፒ ሊንክ እያረጋችሁ ፕሮፋይሌን በተለይ አማና አምላችሁ ላይቭን ብቻ ሳይሆን ፕሮፋይሌንም እየሄዳችሁ ኮፒ ሊንክ እያረጋችሁ ነው። ምክንያቱም በጣም ሪፖርት እየጠጣሁኝ ነው። ለምን ሰው ደገፍሽ? ለምን በጣም ገርሟቸዋል። በጣም ማለት ነው። እና ሪፖርት እያረጉኝ ነው። አካውንቴ እንዳይዘጋ ኮፒ ሊንክ አርጉልኝ። አብረን ተያይዘን ወደፊት እንሄዳለን በፍቅር ማለት ነው። ይመቻችሁ። ሀሳብ ያላችሁ ሚውታችሁን እያነሳችሁ አውሩ። እነ ሪታ፣ ንግስት፣ ምረት ሀሳብ ያላችሁ
ቆይ ልንገርሽ ነጅዬ፣ የኛ መስራች መጀመሪያ መስራች ይኸው መታለች። እንግዲህ ድንግል ማርያም ትባላለች። መጀመሪያ ሀብላይን ቲክቶክ ያቋቋመችን እሷ ናት። እሷ ሀሳብ ትስጥ እስቲ። ሰላም ያመሰግናለሁ። ሰላም ብያለሁኝ ከላይ እስከታች ሁላችሁንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኛን ሳትነቅፉ የሁለት ሰውን ደግፈሽ ስለወጣሽ ደግሞ በጣም ነው የምናመሰግነው። እኔ ለመጀመሪያ ጊዜ ነው አንቺ ጋር ስገባ። በጣም አመሰግናለሁኝ። ክበሪልኝ እናቴ። እና በነገራችን ላይ ይሄ ህዝብ ደህና ነገር ስትሰሪለት ሳይሆን መጥፎ ነገር ስታሰሪለት ጊዜ ያከብርሻል፣ ያደንቅሻል፣ ይከተልሻል ማለት ነው። እኛ በነበርንበት ሰዓት ላይ አህዱ ብለን ከመጀመሪያችን በፊትም ሀቢባ ነበረች። እኔ ይሄንን ነገር ከመጀመሪ በፊትም ሀቢባ ነበረች። ሲጀመር በበጎ ነገር ነው እንጂ መጥፎ ነገር ስታረግ አይተናትም ሰምታናትም አናቅም። ሲጀመር ዳንስ እንኳን የጀመረች ሰዓት ላይ ካስታወሽ እንዴት ይሄ ሁሉ ከ10 ሺህ እና ከ20 ሺህ በላይ እንዴት ይከተሏታል ተብሎ በጣም ይቅርታሺ ቪዲዮ ተለቋል ጋይሶች። እና በጣም ሲቃወሟት ነበረ፣ ሲሰድቧት ነበረ፣ በጣም ሲያንቋሽሿትም ነበረ። ትንሽ ቪዲዮ እናያለን፣ ግን ሀሳብሽን ጨርሺ። የምን ቪዲዮ ነው የተለቀቀው? እና አብረሽ እና ሩታ ነው። ኦኬ ዩቲዩብ ላይ አይ ቆይ እዚህ ጋር በትልቁ ላርግ እስኪ ቆይ እነሱም በትልቁ ላርግ። ሰብስክራይብ አድርጉ እየሄዳችሁ። ለምንድን ነው ኖ ያሉ? የሆነ ሰው ኖ እያለ ነው። ሙብ ኖ እያለች ነው። ለምን ታኞች ናቸው? ኦኬ እዛ ሄደው ይዩ እንዝጋው። እሺ ሄዱ የምትፈልጉ እያያችሁ ተመለሱ። አዎ እያያችሁ መመለስ ትችላላችሁ። እንዲህ ነው የተግባር ሰው መሆን ማለት፣ እንደዚህ ነው። ሰው ስትወዱ በአፍ ብቻ ሳይሆን በተግባር አያችሁ። እንደዚህ አይነት ውዴታ ይስጣችሁ። እሱ ማለት ነው ልንገርሽ፣ እሱ ማለት ነው አሁን ሌሎቹ እኔን ነካችሁኝ እንደዛ አረጋችሁ ብሎ ወጥቶ ያወራሉ ሚዲያ ላይ አይደል? እሱ አንድም ቀን ወጥቶ እኔ እንደዚህ አድርጋለሁ፣ እንደዚህ አድርጋችሁኛል፣ ሰድባችሁኛል፣ እንደዚህ ብላችሁኛል አይልም። በቃ ዝም ብሎ ወደፊት ነው የሚሄደው እሱ። በቃ ገብታችሁ እስቲ ዩቲዩብን እዩ። ለስንቶቹን እንደረዳ፣ ለስንቶች ዩቲዩብ ከፍቶ እንደሰጣ፣ ለስንቶች ስልክ ገዝቶ እንደሰጣ። እንኳን አንድ ልጅ ማለት ነው ተስፋ ቆርጦ ራሱን ለማጥፋት ገመድ ይዞ ተነስቶ ነበር። ያ ልጅ አምጥቶ አጽናንቶ አበልቶ አጠጥቶ አለብሶ ዩቲዩብ ከፍቶ ስልክ ገዝቶ ሰጥቶ አሁን ታላቅ ደረጃ ደርሶ እየሰራ ነው። አይሽ እና ስንቶቹን ሄዱ እንዲያሳከመው። ዩቲዩባችሁ ላይ እስቲ ገብታችሁ እዩ። ከድሮ ጀምራችሁ ሰውን ነክቶ አያውቅም። የራሱን ስራ ብቻ ነው የሚሰራው። ዩቲዩብ ብቻ አይደለም የሚሰራ እሱ፣ ከጎኑም ብዙ ስራ ይሰራል። እና ሰውን ነክቶ አያውቅም፣ ብሔሩን ነክቶ አያውቅም፣ ሃይማኖቱን ነክቶ አያውቅም። ግን ዝም ብሎ ሰው ስለሱ ነው የሚያወሩት። በቃ እሱን ለማጥፋት ነው ሐሳባቸው። እሱ ግን አይሰማም፣ ወደፊት ነው የሚሄደው። ሰውን እየረዳ እየመከረ ነው የሚሄደው እንጂ እንደ ሌሎች ቅናተኛ አይደለም፣ ወይም ለሳኩ ክፉ አያስብም። ስለዚህ ባካችሁ እናንተ የሰው ደስታ ያስደስታችሁ እንዴ። የሰው ደስታ ላይ ከደስታችሁ ለእናንተም ደስታ ይመጣልና ለሰው ክፉ አታስቡ። እስቲ ስንቶች አሉ ሌቦች እኮ ስንቶች አሉ። ለምን ስለነሱ አታወሩም? ከሃይማኖት ከብሔር ጋር የሚያጋጩስ ብዙዎች እኮ አለ። ለምን ስለነሱ አታወሩም? አታቆሙ? ጥሩ የሚሰራውን ልጅ ለምንድን ነው ከሚዲያ ለማጥፋት የምትሞክሩት? ይሄ ነገር ግን ጥሩ አይደለም ነው የምለው እኔ ባቅሜ። በጎች ብዙዎቹ ደግሞ እናንተ በጎች የምትሉት ማለት ነው። አንድ ነገር ልንገራችሁ፣ በግ መሆኑ እኮ በጣም 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 እድለኝነት ነው የእውነት። ስድባችሁ ራሱ ነው። እሺ ታወሪያለሽ። ቆይ
ስድባችሁ ሁሉ በግ እኮ ጥሩ ልብ አለው፣ የዋህ ነው፣ ደግ ነው፣ ሩህሩህ ነው። በግነት ኔቨር ስድብ ሊሆን አይችልም። ቀይሮ እሺ፣ ሌላ ስድብ ቀጥይ ሀና። እሺ እኔም አረብ ሀገር ነኝ። እኔም የመዳም ቅመም ነኝ። ግን በጣም ማለት ከዚህ በፊት አውቀዋለሁ ይሄን ትርክ በፊትም ስለነሱ ሲወራ ሰማለሁ። አደረጉላቸው የሚባለው ማንንም ያደርግ ገንዘብ ከተረፈው የቤተሰቡን መርዳት ከቻለ ከቤተሰቡ ከተረፈው ይርዳ አይደለ? ግን የአረብ ሀገር ሴትን መናገር አይቻልም። የአረብ ሀገር ሴት ተረባ ያለች ውስጥ ያለች በአረብ ሀገር ሴት መሰይፍ አለባት መጠራት አለባት ብላችሁ ታምናላችሁ? እና የአረብ ሀገር ሴት በግ አይደለችም። የአረብ ሀገር ሴት በግ አይደለችም። ስሙን እየተጣችሁ ያላችሁት እኮ ራሳችሁ ናችሁ። ስማችሁን እኮ እየጠራችሁት ያላችሁት እኮ ራሳችሁ እና ቆይ እናንተ አሁን አብሪሽና ሩታ አሁን ቆይ ሰው ረድተዋል እያላችሁ ነው? ከአቢባ ጋር እያመዛዘናችሁ ነው እናንተ? ከአቢባ ጋር እያመዛዘናችሁ ነው ሁለቱን? ስሚኝ፣ እያመዛዘንን አይደለም። ነገር እንዲህ አታጋጪ። ነገር ያልሆነ ነገር ፈጥረሽ ማለት ነው። ቆይ ሚውታርጊና አንድ ነገር ስሚኝ፣ ከሀቢባ ጋር እያወዳደርን ሳይሆን ሀቢባ መልካም ስራ የምትሰራ ሴት ናት እና አብርሽን ደግሞ በመጥፎ ነገር አይተናቸው አናቅም። ሁለቱንም የምንደግፍ ሰዎች አንድ ላይ ሆነን እንስራ ነው ያልኩት እንጂ ከሀቢባ ጋር አወዳደርሽ ምናምን ብለሽ ነገር የታመመን አልረዱም፣ የተራበ አላበሉ፣ አልጨረሽ አልረዱም። እነሱን አታመዛዝኑ። ስሚኝ አንዴ ይኸውልሽ፣ ማውራት ካለብሽ በእነ አብርሽ ዙሪያ ሀቢባን እንዳጠሪያት። ምክንያቱም አላማሽ የሆነ ነገር እየመሰስሽ ስለና አብርሽ ነው አሁን እያወራችሁ ያላችሁ፣ ስለና አብርሽ ነው አይደል? ስለና አብርሽ አይደል? እሷን ተዋት ታያት ብለሽኛል አይደል? ስለና አብርሽ እያወራችሁ ነው። አብርሽሽ ምን አርግቷል? እስቲ የተራበ ምስኪን እሺ፣ ጎዳና ላይ ያለን ሰው ኢትዮጵያ ላይ አርግቷል። ብዙ ነገር አርጓል። ውዷ ልብስ አልብሷል። ጎዳና ላይ ያለን ሰው ልብስ አልብሷል። ዩቲዩቡን እየተከታተልኩ ነው። ከኔ በላይ የሚከታተል የለም። እሺ፣ ከኔ በላይ የሚከታተል የለም። ግን ማንንም አልረዳ፣ ማንንም አላበራ፣ ማንንም ጠየቀም። ዝም ብላችሁ አብቂኝ። ቆይ እኔ ልክፈትልሽ ደንቆሮ አደሞ እንትን አተራሰጥም። አውዝ ቢላ እኔ ልክፈትልሽ እኔ ከፍትልሻለሁ። እዚህ ጋር ይረዱበትም ማለት ነው። እና የተመለሰሽ ግቢ የምታዳምጪ ከሆነ መረጃ ከፈለግሽ የረዱበትን ተረጋጊ። ደግሞ ወይ ፈጣሪ ወይ አቤት። ይኸውልሽ ሰው እኮ የመርዳት ግዴታ የለበትም። መርዳት ከፈለገ ለራሱ ብሎ ነው የሚረዳው። መርዳት ለሚፈልግ ማለት ነው። እኛ አሁን ከአረብ ሀገር ሴት ገንዘብ ለምነዋል ወይ ገንዘብ ጠይቀዋል ወይ የሚል ክርክር ብቻ ነው እንጂ ያለን ይርዳ አይርዳ አይመለከተንም። እኔ ለመርዳት ሳስብ ለሰው ብዬ አይደለም ለራሴ ብዬ ነው የምረዳው። ከዚህ ውጪ አረዳም የሚል ጥያቄ አያስፈልግም። በቃ ሲረዳ እሱ እናንተ አደባባይ ላይ እንድታቁለት የእናንተ እየደወለ ለእናንተ በውስጥ መስመር እየላከ እንዲረዳ አይደለም የሚፈልገው። ሰው መርዳት ከፈለገ በውስጥ መስመር ነው የሚረዳው። ሳዳ ስለረዳ አንቺ በግለሰው ለአንቺ ተራ ሰው ወይም ዋትስአፕሽ ወይ ስልክሽ ተቀብሎ ረዳው ብሎ እንዲልክልሽ ፈልገሽ ነበር እንዴ? እሷም ሰው ሆና ደግሞ ትወቅሳለች። ወይም እርጅኝ ብሎ የጠየቃት መረጃም ካለ ይዛ ትምጣ፣ ችግር የለው። አንዴ ነው ከፍትላ ተጠብቀኝ። ከስራው ነሽ ይሄን እሺ እንትኑን ካሜራውን አዙሪና ወደ ስልክሽ እንትኑን ቪዲዮ ስከፍቱ ማለት ነው